ተጫረሱ ጋይስ ተጫረሱ። እኔ አያገባኝም። ተጫረሱ፣ እዛው ድብን ተባባሉ። አብርሽና ሩታ ደግሞ የሉበትም። እኔ እስከ መጨረሻው ራሱ አላየሁም። እውነት ለመናገር መጨረሻው ምን እንደሆነ አላውቅም። ቲናና ፀጉሻ ተደባደቡ አልተደባደቡ ማቀው ታሪክ የለም። በመቀጠል ደግሞ ኮሜንቱ በሙሉ የሩታዬ ቪዲዮ እነ ጸጌ ናቸው ያስጠፏት እንዴ! ሞተን ቆመን እነሱ ካስጠፉ እኮ መጠየቅ እንችላለን። የኔ ማሮች፣ እኔ ስጠየቅ ኮፒራይት ነው የያዘን፣ ሙዚቃው ሳይለንት አድርገነው ነበረ እስከ መጨረሻ ተጠቅመነዋል አሉ። እንዴ ነችና እኔ እውነት ነው ብላቸው እኔ ወደ ኋላ አልልም፣ በዚህ ነገር ወደ ኋላ አልልም፣ እጠይቃለሁ አሁንንም ቢሆን ማለት ነው። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝና ቲና የምትባለዋ ውጭ ተብላለች። እኔ ትውጣ ማውቀው ታሪክ የለም ማለቴ ትቼ ወጣሁኝ። እኔ ደስ አይለኝም እውነት ለመናገር አብርሽና ሩታ የሌሉበት ቦታ ሲሄድ እኔ ሲጀመር እኔ አልከታተልም። እውነቱ ነው የምናገረው። የምር ግን አልሄድም። ለምን እንደሆነ አላውቅም። እናንተ ትሄዳላችሁ፣ እናንተ ሌላ ቦታ ቪዲዮ ታያላችሁ ወይስ? እኔ ቪዲዮ ላይ ኮሜንት ጽፌ ነው የምወጣው ላይክ አድርጌ ማለት ነው። ቪዲዮ ላይ ይሄ ቅጭዋ ነው የምናገረው። እና የሩታዬ ቪዲዮ ያስጠፏት እነሱ ስጠይቃቸው ማለት ነው ውድ ቤተሰቦቼ ኮፒራይት የያዘን ሙዚቃው እና ሙዚቃው መጀመሪያ ላይ ወይኔ የሚል አልነበረን። ከዛ በኋላ መጨረሻ አካባቢ ቀስ አድርገው የሆነ ድምፁ ብዙም ሳይለንት አልተደረገም ነበረበት እስከ መጨረሻ አሉ። እኔ እስከ መጨረሻ እውነት ለመናገር ልብ አላልኩትም። አይቼዋለሁ ቪዲዮ እስከ መጨረሻ። ነገር ግን ሙዚቃው እኔ እስከ መጨረሻ ይኖር አይኖር ልብ አላልኩም። ግን ሳይጭኑት አይቀርም እና በዚህ አጋጣሚ ደግሞ የሆነ ልጅም ተጠቅሞታል። ይሄንን ማለት ነው በእነ አብርሽ የሚፈተፍት ልጅ አለና ያንን ሙዚቃው ያለበትን ፓርት ተጠቅሞ እውነት ለመናገር ወላሂ አልዋሻችሁም ኮፒራይት ይዞታል እሱ ራሱና እሱ ደግሞ የሆነ ፓርት ላይ ስለሆነ ያስገባው ያንን ቆርጫ ላወጣ ብሎ እንደውም እየተጠያየቀለት ነበረ እንዴት ተቆርጦ እንደሚወጣ ማለት ነው። እና ለዛ ይሆናል እንጂ እኔ አላቅም። እኔ እነሱ ኮፒራይት ብለውኛል። የምሬን ነው የምላቸው። እናንተ አሁን ኮሜንት ስር እናንተ አስመሳዮች ለምንድን ነው የሩታዬን ቪዲዮ ያስጠፋችኋት? ቻናል እኮ ይደክማል። በነገራችን ላይ ቻናል እኮ በጣም ነው የሚሞተው ቪዲዮ ስታጠፉ። እንዴት ብለው ነው የሩታ ቪዲዮ እነሱም ያስጠፉት? እኔ ደግሞ አልፋታውም። እውነቴ ነው ብላቸው አብርሽን ሄጅ ጠይቀዋለሁ። ከዛ በኋላ ቀጥ ብለው ቪዲዮ እንዲሰሩ ነው የምጠይቃቸው የምናገራቸው። የምር ኮፒራይት ነው እውነቱን። አለበለዚያ ሰውን አስጠፍቷቸው ከሆነ ቀጥታ እንዲናገሩ ነው የምፈልገው። እኔ ራሱ ወደ ኋላ አይደለም በዚህ ነገር። ምክንያቱም እቺ ልጅ ከዛ በፊት አንዴ እንትና ቤት ሄደች፣ አንዴ ሜሪ ቤት ሄደች፣ አንዴ ዳኒ ጋ ሄደች እየተባለ በክብሯ እኮ ተነግዶባታል። ስለዚህ ገማክል በክብሯ ራሱ ነግደው በራሳቸው ቤት ጭነው እንዴት ብለው ነው ቪዲዮ የሚያስጠፏት? ማን ዝም ይላቸዋል? እንዴት ቀልዳላችሁ እንዴ? እኔ ዝም አልልም። የምሬን ነው የምላችሁ። እኔ እየዋሻኋቸው አይደለም። ዝም አልልም። አስጠፍተዋት ከሆነ እኔ አልፋታቸውም ባጭሩ ማለት ነው። እንዴት ተብሎ ነው እነሱ ኮፒራይት ሙዚቃው አሉ። እሺ እኔ ከዛ በኋላ በቃ ብዙም ውስጤ ባይቀበልም ኮፒራይት ነው ብዬ ጸጥ አልኩኝ። ከዛ አሁን ቅድም ራሱ አሁን ማለት ነው ከኢሻ በፊት አካባቢ ምን ተባልኩኝ መሰላች? ተደውሎልኝ እንዴት ነው ተቆርጦ የሚወጣው? የእነ አብርሽ ቪዲዮ ሙዚቃው ተጭኖ ነበረ በሆነ ቦታ በእንደዚህ ቦታ ኮፒራይት ተይዘዋል ምናምን ተባልኩኝ ማለት ነው። እና ብታምኑ ቀለሟ ሼር የምታረግለት ልጅ ታውቁታላችሁ? አብግሬስ የሚባለው ማለት ነው። እሱ ልጅ ኮፒራይት ተይዘዋል። እዛ ቤት ሙዚቃው ተጭኖታል ማለት ነው። እሱ ልጅ ራሱ ኮፒራይት ይዞኛል፣ እንዴት ነው ቆርጬ ማውጣው ነው ያለን ማለት ነው። የእነሱ ደግሞ ቆርጠው ለማውጣት አይመችም። ለምን ቪዲዮውን እስከ መጨረሻ ሳይልን ድምፁ ቀንሰው ተጠቅመውታል ያንን ሙዚቃ እና ለዛ ሊሆን ይችላል። እኔ አላቅም። እኔ በእናንተ ኮሜንት ነው አሁን እንዴ ብዬ ነው ውስጤን እንዲጠራጠር ያደረጋችኝ። እንዴት ብለው ነው ምን ስለሆኑ በክብራቸውና በትዳር ራሱ ሳይቀር ሲነገድ ኖረው በራሳቸው ቤት ሲጭኑ ኖረው ትላንትና በተፖሰተው ቪዲዮ የሩታ ቪዲዮ የሚያስጠፉት ነው የኔ ጥያቄ። እኔ ለዚህና ለዚህ ቪዲዮ ልሰራ አልነበረም። ልጆቹ ስላልመጡ የኛ ልጆች ስላልፖሰቱ ልመጣ አልነበረም። ቪዲዮ ልሰራ አልነበረም እውነት ለመናገር። ነገር ግን ይሄ ነገር አድርገውት ከሆነ እኔ አልፋታቸውም። ይኸው እኔ ምን አለች ይበሉኝ። እኔ አብርሽን አሁኑ ራሱ ሄጅ ጠይቀዋለሁ። የምሬን ነው የምላችሁ። እንዴ ቀድ ብለው ቪዲዮ እንዲሰሩ ማለት ነው። ማለት በዚህ ርዕስ ላይ ሙሽሌ የተቀረጸው ቪዲዮ የሚለቀቅልን በዚህ ርዕስ ላይ ቪዲዮ መልስ እንዲሰጡ እንፈልጋለን ሁላችንም። ኮፒራይት ነው ወይስ አስጠፍቷቸው ነው? ማውቀው ታሪክ የለም። እነሱ ኮፒራይት ያሉኝ ነው ያልኳቸው ውድ ቤተሰቦቼና በክብር ሲነግዱ ኖረው ነበር። እንዴ አብዝተው ነበረ ሲጀመር ማለት ነው። እና
ያው እንናገር ነበረ ማለቴ ለምን አብርሽ ያደረክ ምናምን እንል ነበረ። ግን የምታደርጉታላችሁ። አዎ አዎ፣ እንደዛ እንለፈው። እናንተ እኮ ነፍሳቸው አይማርም። እውነት ለመናገር ትይዙኝ ይሆናል ቢናገሩ መከራ፣ ባይናገሩ መከራ። ነገር ግን አሁን ኧረ እናንተ አብርሽና ሩታ ይሄንንም ነገ እነግራቸዋለሁ። ይከሰሱ ተባለ። እውነትን እምላችሁ ጉዳችሁ ሰምታችኋል ወይስ አልሰማችሁ? ይከሰሱ፣ በህግ ይጠየቁ፣ ወይም ደግሞ ያሉበትን እንጠቁም ተባላላችኋለሁ። የምሬን ነው የምሬን እምላችሁ ወላሂ እና ያስቅም። አሁን እንዴ ህዝቤ ለቃ እኮ የአእምሮ ድሃ ከሆነ ቆይ የምር የአእምሮ ድሃ ከሆነ ሰው ማለት ነው ጨርሶ አእምሮ እንደተመረዘና በቃ ድሃ ሆናችኋል። የአእምሮ ገንዘብ አላችሁ፣ ትሰራላችሁ፣ ጤንነት አላችሁ፣ አእምሯችሁ ግን ተመርዟል። እና እኔ ስቃለሁ የምር ነውራችሁ እንዴ እንደ ዛሬ ስቄ አላውቅም። በነገራችን ላይ ለምን እንደ ሰብታ አካላችሁ እንዴት ይሰው የሰው ልጅ በዚህ ናክል የወረደ ህዝብ ነው እንዴ ያለን ነው ያልኩኝ። እንዴ አንድ አዋቂ ይጥፋ፣ አንድ አዋቂ ይጥፋ፣ እንዴ አንድ አስተሳሰቡ ጤነኛ የሆነ ይጥፋ። እና ለማንኛውም ይከሰሱ፣ ያሉበት ይጠቆም እየተባለ ነው እላችኋለሁ። እኔ ራሱ ገርሞኝ በሳቅ ልሞት። የምሬን ነው የምላችሁ። እናንተ ደግሞ አሽቃባጮች ምናምን እየተባልን እኛንም ራሱ እንትን እርምስ እያደረጉን ማለት ነው። እና በዛ ላይ ደግሞ እያመጣን እናጥባቸዋለን እየተባልን ነው እላችኋለሁ። እኛ ራሱ ማለት ነው። እኔን ስሜን ጥሩ ብቻ፣ እኔ ስሜ ጥሩ። እውነቴ ነው የምላችሁ። ፎቶዬም ተጠቀሙ፣ ስሜም ጥሩ። እኔ ሰው አይደለሁም። አብርሽ እንዳልመስላችሁ። እንደ አብርሽ የዋህ እንደ ሩታ የዋህ አይደለሁም። እኔ በክብር አልደራደርም። እነሱ እንደውም የዋህ ናቸው፣ ምስኪን ናቸው። በቃ ሰው እንደነሱ ሰርቶ እንዲለወጥ ይፈልጋሉ። እኔም እፈልጋለሁ፣ ነገር ግን በክብር አልደራደርም። እውነቴ ነው የምላችሁ። አጣጥቤ ነው ማሰጣችሁና ይከሰሱ፣ ይጠቆምባቸው ያሉበት ቦታ። እኔ በጣም ተናድጄ ያለው በጣም ተቃጥያለሁ። የወረደ ብላችሁ ወላሂ ተቃጥያለሁ፣ ተናድጃለሁ። በጣም ነው የተሰማኝ። ይከሰሱ፣ ይታሰሩ፣ እንደዛ እየተባለ ነበረ እላችኋለሁ። እኔ እንደ ዛሬ ስቄም አላቅም በነገራችን ላይ። ምክንያቱም ህዝብ የአእምሮ ድሃ መሆኑን አላቅም ነበረ። በደንብ ተረዳውኝ። እንዲያነችና እራሳችሁን ጠብቁ ጋይስ። እኔ ከሌ እንደዚህ ታረግልኛለች፣ በወደኩበት ታነሳኛለች፣ ትረዳኛለች ብሎ ነገር የለም። ምክንያቱም ድሃው ነው እንግዲህ አእምሮ ድሃ ሲሆን ስራ የመስራት እንትኑ ራሱ አቅሙ ራሱ አይኖራችሁም። እና ለማንኛውም ይሄ እነዚህ ዥልጦች ማለት ነው እናንተማ ነገ ነው ምሳዬ ማደርጋችሁ። እኔ ሞቻችኋለሁ። የምሬን ነው የምላችሁ። እናንተ ምድረ ቅራቅሙ እኔታ ታያላችሁ። የምሬን ነው የምላችሁ ካልዞርኩባችሁ ማለት ነው። እና ውድ ቤተሰቦች የሰላም ሆኑልኝ።